በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚህች ቀን ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበር። ከልጅነቱም ጀምሮ በገድል ተጠምዶ የሚኖር ነበር። ከዚህም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱና የእውቀቱን ዜና በተሰማ ጊዜ በእስክንድርያ ሀገር ላይ ይዘው ሊቀ ጵጵስና ሾሙት። ብዙ ድርሳናትን ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያንን ስልጣን አጸና። ይህ አባት በተሾመበት ወራት ደግ ምዕመን አንስታሲዮስ የሚባል ንጉሥ ነበር። በአንጾኪያም የከበረ አባት አባ ሳዊሮስ ነበር። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ከተዋህዶ በኋላ እንደ አባቶቻችን እንደ አባ ድሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል፣ ያለ መለወጥ፣ ያለ መለያየትና ያለ መጨመር አንዲት ባህሪ አለችው። አባ ዮሐንስም መልእክቱን ተቀበለው። ኤጲስቆጶሳትም ሁሉ ተለያይተው የነበሩ ሕዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። ከዚህም በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ትስብእት የአንድ ባህሪ ህልውና ስለ ወልደ እግዚአብሔርም ያለ መለያየት ያለ መቀላቀልና ያለ መለወጥ ሁለት አይደለ የሰውን ባህሪ ከመለኮቱ ባህሪ ጋር አንድ አድርጎ በመዋሃድ ሰው ስለመሆኑ ጌታችንንም የሚከፋፍሉትን ወይም ተጨመረበት የሚሉትን ወይም ስለኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮቱ ባህሪ መከራ ተቀበለ የሚሉትን ማወገዘም። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከኛ በነሳው ሥጋ ስለኛ መከራ እንደተቀበለ እናውቃለን እኮን። ይህችም የሚጓዝባት የማይሳሳትባትና የማይደናቀፍባት የሕይወት መንገድ ናት አለ። አባ ሳዊሮስም ይህችን የአባ ዮሐንስን መልእክት ባነበባት ጊዜ በመልካም አቀባበል ተቀበላት። በአንጾኪያ ሀገርም ሰበከባት። ስለ ቀናች ሃይማኖትም በመካከላቸው ሰላም፣ ፍቅርና ስምምነት ሆነ። ይህም አባት ሕዝቡን እያስተማረ 11 ዓመት ኑሮ ከዚህ ዓለም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ዘሞቃ ርእሶ እስከ ተሃየ ለተጰጵሶ ለዋህድ አምላክ እንዘ ይሰልሶ ቃለ ምዕዳን ነቢቦ ወመጽሐፈ ሕግ ደሪሶ ለፈጣሪሁ ወሀበ ወመጠወ ነፍሶ። በዚህች ዕለት የማርያና የማርታ ወንድም ጻድቅ አልዓዛር አረፈ። ይህንንም ጻድቅ ሰው በአራተኛ ቀን ከመቃብር ካስነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከትንሣኤውም በኋላ አልዓዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስም በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ ሀገር ላይ በአንብሮተ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም 40 ዓመት ኑሮ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአልዓዛር ኤጲስቆጶስ ዘተሰይመ ረቡዓ መዋዕለ ድኅረ በመቃብር ተሃትመ ኢየሱስ ክርስቶስ ድርሃን ሰዓቶ ቀደመ ምስለ ምውታን እስከ ያነጽኦ ዳግመ በዛቲ ዕለት አይረፈ ኖመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዚህች ቀን አባ ጌርሎስና 45ቱ ልጆች በሰማዕትነት አረፉ። ደግሞም የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። በዚህች ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። በዚህች ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ሀገር ደረሰ። በዚህች ዕለት የአባ ስንጣ የሰማዕት አጋቦስም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምትም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዘአቅረብኩ ማሌታ ዝኪራ ይላፈ ለተጠምዱከ ዘልፈ ለላነበብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩፈ ምላቦ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት